የተጣሉት እግዚአብሔርና ሰው የታረቁበት፣ ሰማይና ምድር የተጋጠሙበት፣ ሰውና መላእክት አብረው የዘመሩበት። ክብር ለእግዚአብሔር በአርያም ይሁን፣ ለሰውም በጎ ፈቃድ። ለእግዚአብሔር ክብር በአርያም በዙፋኑ የተሰጠበት፣ ለሰው የእግዚአብሔር በጎ ፈቃድ የሆነበት። በዓለም ታሪክ ውስጥ ሊሞት የተወለደ፣ ቤዛ ሊሆን የተወለደ፣ ስለ ኃጢአተኞች ኃጢአት ሆኖ በመስቀል ላይ ለመሞት የተወለደ የለም። ይሄ መድኃኒት ግን ጌታ የሆነው ክርስቶስ የሆነው ግን ቤዛ ሊሆንልን ተወለደ። የጌታ ልደት ቃል አውጥቶ ያወራል። የማይታወክ ደስታ፣ የማይናጥ ሰላም ልሰጥህ ተወልጄልሃለሁ የሚል ደስታ፣ የምስራችና ብስራት ነው። ይሄ ምንም ያህል በኃጢአት ጨለማ ውስጥ በሞት ጥላ ውስጥ ብትኖር እጁን ዘርግቶ ሊያነሳ ተወልዷል። እሱ በከብቶች በረት ውስጥ ተወልዶ ዝቅ ብሏል። አንተን ወደ ክብር ለማውጣት፣ እኔን ወደ ክብር ለማውጣት፣ አንቺን ወደ ክብር ለማውጣት ኢየሱስ ተወልዷል። አዎ፣ ለአፍንጫ በሚሸት የከብቶች በረት ውስጥ ኢየሱስ ተወልዷል። ግን የከበረ መዓዛ ወዳለበት ማንም ሊቀርበው በማይችል በሕያው አምላክ በብርሃኑ ፊት እኛን ለማኖር ኢየሱስ ተወልዷል። እንኳን ደስ ያለ። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅም ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውም በጎ ፈቃድ አሉ። የሉቃስ ወንጌል ምዕራፍ 2 ከቁጥር 8 እስከ ቁጥር 14 ድረስ ያለውን የእግዚአብሔርን ቃል ነው ያነበብኩት። የተወደዳችሁ ቅዱሳን የጌታ የኢየሱስ ጸጋና ሰላም ይብዛላችሁ። በጣም በመጽሐፍ ቅዱስ ውስጥ ካሉ አስደናቂ የምስራች ቃላት መካከል ይሄኛው ልቤን ይገዛዋል። የጌታ የኢየሱስ ክርስቶስ መወለድ። ጌታ የሆነው ክርስቶስ ተወለደ። የጌታ የኢየሱስ ክርስቶስ መወለድ የዓመት መታሰቢያ በዓል ሳይሆን በኃጢአት ለኖር ነው፣ በጨለማ ለኖር ነው፣ በጽድቅ ቆፈን ለተያዝ ነው፣ በብርሃን ጥማት ለተቃጠል ነው ለእኛ ለሰው ልጆች የመድኃኒታችን የኢየሱስ ክርስቶስ መወለድ፣ ያ የምስራች እግዚአብሔር ኃጢአተኞችን የምስራች ብሎ ያወጀበት ድንቅ እውነት ነው። ይሄ በጣም አስገራሚ ነው። የጌታ የኢየሱስ መወለድ በተስፋ ማጣት ለተያዘው የሰው ልጅ የተስፋ ብስራት፣ የመዳን ወንጌል የምስራች ነው ይሄ። ስለዚህ የምስራች ነው የክርስቶስ ኢየሱስ መወለድ። የኢየሱስ ክርስቶስ መወለድ እግዚአብሔር ሰዎችን የምስራች ያለበት የደስታ ብስራቱ ነው። እግዚአብሔር ነው ሰዎችን የምስራች ያለው በኢየሱስ መወለድ። መልአኩ ምን አለ? ታላቅ ደስታ የምስራች እነግራችኋለሁ። እረኞቹን እኮ ነው የምስራች እነግራችኋለሁ። ዛሬ በዳዊት ከተማ ማን ተወልዷል? መድኃኒት እርሱ ማን ነው? ክርስቶስ ጌታ ተወልዷል። በመወለዱ ምንድን ነው የሆነው ነገር? ከባርነት ወደ ነፃነት፣ ከሞት ወደ ሕይወት ለመግባት የሚያበቃን ዕድል እግዚአብሔር ለሰው ለመስጠት በጨለማ የሄደ ሕዝብ ብርሃን እንዲያይ ኢየሱስ ተወለደ። የሞት ፍርደኞች የነበሩ ኃጢአተኞች፣ የዘላለም ቅጣት የሚጠብቃቸው ፍርደኞች ሕይወት ተስፋ እንዲኖራቸው ያንን ብስራት ተቀበሉ። ለዚህም ኢየሱስ ተወለደ። ከእግዚአብሔር ርቆ የነበረ ሕዝብ ወደ እግዚአብሔር እንዲቀርብ፣ የተጣሉት እግዚአብሔርና ሰው የታረቁበት፣ ሰማይና ምድር የተጋጠሙበት፣ ሰውና መላእክት አብረው የዘመሩበት። ክብር ለእግዚአብሔር በአርያም ይሁን፣ ለሰውም በጎ ፈቃድ። ለእግዚአብሔር ክብር በአርያም በዙፋኑ የተሰጠበት፣ ለሰው የእግዚአብሔር በጎ ፈቃድ የሆነበት ይሄ እውነት፣ ይሄ ምስራች ነው የኢየሱስ ክርስቶስ መወለድ።
እግዚአብሔር ከሰው ጋር እንዲሆን አማኑኤል የሆነበት ድንቅ እውነት ነው። ድንቅ የምስራች ነው። የኢየሱስ ክርስቶስ መወለድ የመጽደቅ፣ የመዳን፣ የመታከም ዕድልን እግዚአብሔር ለሰው ልጆች የሰጠበት ታላቅ ደስታ ነው የጌታ መወለድ። እግዚአብሔር ወደ ሰው ዓለም የወረደበት፣ ሰው ወደ እግዚአብሔር ከፍ ያለበት ታላቅ ደስታ የምስራች ነው። እግዚአብሔር ወደ እኛም ወደ እግዚአብሔር ቀና ያልንበት፣ እግዚአብሔር ወደ እኛ መጣ ማለት ነው። የጨለማ ማብቂያ፣ የብርሃን መጀመሪያ፣ ሽግግሩ የተካሄደበት ነው ልደት፣ የጌታ መወለድ። በዓለም ታሪክ ውስጥ ሊሞት የተወለደ፣ ቤዛ ሊሆን የተወለደ፣ ስለ ኃጢአተኞች ኃጢአት ሆኖ በመስቀል ላይ ለመሞት የተወለደ የለም። ይሄ መድኃኒት ግን ጌታ የሆነው ክርስቶስ የሆነው ግን ቤዛ ሊሆንልን ተወለደ። ክብር ለጌታ ይሁን። ከድቅድቅ ጨለማ ወደሚያስደንቅ ብርሃን ወይም ወደሚደነቅ ብርሃኑ እኛን ለማስገባት፣ ባርነትን በልጅነት ለመተካት፣ ሞትን በሕይወት ለመለወጥ ኢየሱስ ተወለደ። የመወለዱ ጥቅም ላንተ፣ ላንቺ፣ ለኔ እና ለኛ ሁሉ ምንድን ነው? ተስፋ ለቆረጥሽው ላንቺ ምንድን ነው? ኮርስ ዛሬ ልደት ነው ብለህ ትበላ ትጠጣ ይሆናል። መብላትም ይሁን መጠጣትህ ተስፋ መቁረጥህን ወደ ተስፋ ይለውጠው። በዓል ብለህ ከበሮ መደለቅህ፣ በዓል ነው ብለሽ የዶሮ ምናምን ማድረግሽ፣ ቅርጫ መቀራመትህ፣ ያማረ ወጥ መብላትህ ተስፋ አይጭርልህም። ልንገርህ፣ ተስፋ የሚሰጥህ ኢየሱስ የተወለደበትን ምክንያት ማወቅህ ነው። ብቻዬን ነኝ ለምትል ለአንተ መልእክት አለኝ። እግዚአብሔር ሊረዳኝ አይችልም ለምትይ ለአንቺ መልእክት አለኝ። በልብስ የሸፈንሽው፣ በልብስ የከደንከው፣ በጥርስ ሳቅ ያፈንከው ጩኸት ውስጥ እንዳለ አውቃለሁ። አየህ፣ ለዚህ ሁሉ ኢየሱስ ተወልዷል። ዛሬ ሰው በብዙ ችግር ውስጥ እንዳለ ይታወቃል። ጌታ ኢየሱስ ብቻህን አይደለህም፣ እኔ አንተን ለመርዳትና ካለህበት ተስፋ መቁረጥ አንተን ለማውጣት ሰው ሆኜ መጥቻለሁ ይልሃል። አይዞህ፣ ልደግፍህ እችላለሁ። እንደ ባህር ማዕበል በምትወዛወዝበት በዚህ የኃጢአት ዓለም ላይ እጆቼን ዘርግቼ ላወጣህ ተወልጄልሃለሁ ይልሃል። መወለዱ ድምፅ አውጥቶ ይናገራል። የጌታ ልደት ቃል አውጥቶ ያወራል። በሃይማኖተኝነት ካባ ውስጥ ተሸሽገ የምትፈጽመው ሃይማኖታዊ ስርዓት አንቺን ለአንድም ቀን የልብ ደስታ ሊሰጥሽ ላልቻለው፣ ለአንድም ቀን ተስፋ ሊሰጥ ላልቻለው ለአንተ ጌታ ኢየሱስ ተወልጄልሃለሁ። አይዞ፣ የማይታወክ ደስታ፣ የማይናጥ ሰላም ልሰጥህ ተወልጄልሃለሁ የሚል ደስታ የምስራችና ብስራት ነው ይሄ። ወዳጅ፣ አንድ ነገር ልንገርህ፣ ኢየሱስን ስትከተል ኃይል ታገኛለህ። ያ ኃይል በመንፈስ ቅዱስ በአንተ ልብ ውስጥ የሚመጣ ነው። በኃጢአት አድፈሽ ሊሆን ይችላል፣ አድፈን ሊሆን ይችላል። እግዚአብሔር አይቀበለኝም፣ እንደኔ አይነቱን ሰው ሊቀበለው ይችላል ወይ ልትለኝ ትችላለህ። እንደኔ አይነቱን ሰው ሊቀበለው ይችላል? እኔ ማለት ዝሙት ምፈጽም፣ መጠጥ ምጠጣ፣ ከአንዴም ስንት ጊዜ ጸንሼ ያስወረድኩኝ፣ ለጠንቋይ ቡና ያፈላሁኝ፣ የገደልኩኝ፣ የሰረኩ፣ የዋሸው፣ ባልና ሚስት ያፋታው፣ ሰውን ከሰው ያጋጨው፣ እንዲህ ባለ ነውሩ ውስጥ ያለው ሰው ነኝ። እግዚአብሔር እኔን ሊቀበለኝ ይችላል? እንኳን እግዚአብሔር ደህናና ጥሩ የሚባል ሰው እንኳን ሊቀበለኝ አይችልም። ውስጤ ሸቷል። በእውነት ሰው ውስጥን የሚያሸትበት አፍንጫ ቢኖረው ሽታዬ ይሰነፍጣል ልትል ትችላለህ። ኢየሱስ ሊፈርድብህ አይደለም የተወለደው፣ ሊፈርድብሽ አይደለም የተወለደው። ሊወቅስሽ፣ ሊያሳፍርህ አይደለም የተወለደው። ምንም ያህል በኃጢአት ጨለማ ውስጥ በሞት ጥላ ውስጥ ብትኖር እጁን ዘርግቶ ሊያነሳ ተወልዷል። እሱ በከብቶች በረት ውስጥ ተወልዶ ዝቅ ብሏል። አንተን ወደ ክብር ለማውጣት፣ እኔን ወደ ክብር ለማውጣት፣ አንቺን ወደ ክብር ለማውጣት ኢየሱስ ተወልዷል። አዎ፣ ለአፍንጫ በሚሸት የከብቶች በረት ውስጥ ኢየሱስ ተወልዷል። ግን የከበረ መዓዛ ወዳለበት ማንም ሊቀርበው በማይችል በሕያው አምላክ በብርሃኑ ፊት እኛን ለማኖር ኢየሱስ ተወልዷል። እንኳን ደስ ያለ።
መንፈሳዊ ድርቀትን፣ መንፈሳዊ ውድቀትን፣ መንፈሳዊ ዝለትህን ጌታ ኢየሱስ እንደገና ለማራቅ ተወልዷል። ስለዚህ የውድቀት ታሪክ እንዲያበቃ አዲስ ማንነት እንዲኖርህ ኢየሱስ በልብህ ዳግመኛ ሊወለድ ያስፈልጋል። ዳግመኛ ሊወለድ ያስፈልጋል። ኢየሱስ በሕይወታችን ውስጥ ዳግመኛ ሊወልደን ነው የተወለደው። የእግዚአብሔር ሊያደርገን ነው፣ የእግዚአብሔር ልጆች ሊያደርገን ነው የሰው ልጅ ሆነው። ስለዚህ በድካማችን ይራራል። አትሸማቀቅ፣ አትዘን፣ ተስፋ አትቁረጥ፣ ተስፋ አትቁረጪ፣ ተስፋ እንቁረጥ። ጌታ ኢየሱስ ሰው ሆኗል። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶልናል። ክብር ለጌታ ይሁን። ለሰው ሁሉ የሚሆን ደስታና የምስራች ነው። ሰው ማለት እኔና አንተ ነን። ለሰው ሁሉ የሚሆን ለሃይማኖተኞች የሚሆን ሳይሆን ለሰው ሁሉ የሚሆን፣ ለደጋጎቹ ብቻ ሳይሆን ለሰው ሁሉ የሚሆን፣ ለክፉዎቹ፣ ለጻድቃኑ ብቻ ሳይሆን ለሁሉም የሚሆን ኢየሱስ ጻድቃንን አይደለም ልጠራ የመጣሁት አለ፣ ኃጢአተኞችን ነው አለ። ባለመድኃኒቶች መድኃኒት አያስፈልጋቸውም አለ፣ ሕመምተኞች ግን መድኃኒት እንዲያስፈልጋቸው ተወልጃለሁ አለ። ስለዚህ መድኃኒት ለሚያስፈልግ ለአንተ፣ መድኃኒት ለሚያስፈልግሽ ለአንቺ፣ መድኃኒት ለሚያስፈልገን ለእኛ ኢየሱስ ሰው ሆኗል። ስለዚህ መወለዱ ጮማ ከመቁረጥ ጠጅ ከመጠጣት በሸነና ሸለሌ ከማለት የሚልቅ ነው። ኢየሱስ ተወለደ ብለን ኮንሰርት እንድናደርግ ሳይሆን የውስጥ ደስታና ከእግዚአብሔር ጋር መገናኘት እንዲሆን አማኑኤል ሆኗል፣ እግዚአብሔር ከኛ ጋር። ስለዚህ ወደዚህ ህይወት ወደ ሆነው ጌታ ቅረብ፣ ያበራልሃል። ቅረብ፣ ያበራልሃል። ጨለማህን ሊያሸንፍ ይችላል። ጨለማሽን ሊያሸንፍ ይችላል። ወገኖቼ ሆይ ይሄ ደስታ ይሁንላችሁ፣ ይሄ እረፍት ይሁንላችሁ፣ ይሄ ክብር ይሁንላችሁ። የኢየሱስ መወለድ በጣም ደስ ያሰኛል። በጣም ደስ ይላል። ኢየሱስ የእግዚአብሔር ልጅ ሊያደርገን የሰው ልጅ ሆኗል። ይሄ እግዚአብሔር ለሰዎች ያለው የምስራች ነው። ይሄ የሰው አይደለም። ይኸውላችሁ የሰው መልካም ዜና አይደለም። የሰው ድንቅ ንግግር፣ የጠበብቶች ድንቅ ንግግር፣ የፈላስፎች ድንቅ ንግግር አይደለም። የራሱ የሕያው አምላክ እግዚአብሔር የምስራች ነው። ኢየሱስ ሰው ሆኗል። ስለዚህ ሰው በሆነው ጌታ የእግዚአብሔር ልጆች እንድንሆን ይሄ የተወለደውን ጌታ እንመነው። ለልባችን ረፍት ይሆናል፣ ተስፋ ይሆንልናል። እሱ ሊሞትልን ስለተወለደ በሞቱና በትንሣኤው በማመን የዘላለም ረፍትና ክብር ይሆንልን። ጸጋና ሰላም ይብዛላችሁ። መልእክቱን ለሌሎች ሼር በማድረግ በተስፋ መቁረጥ ውስጥ ላሉት፣ በጫት በሲጋራ በሐሺሽ በልዩ ልዩ መንገድ በቃ ደስታቸውን ለማግኘት ለተደበቁ ወገኖች እግዚአብሔር የልብ ብርሃን እንዲሰጣቸውና እግዚአብሔር ወደ እርሱ የሚያቀርብበት ድንቅ የምስራች እንዲሆን ለሁሉ ሼር ማድረግ አትርሱ። ጸጋ ይብዛላችሁ። ተከናወኑ። መልካም ቀን አሳልፉ።